ዓለምን ጉዳስ ባለ ኢትዮጵያውያን በኩራትና በጉጉት የናጠ ነጩን ቤተ መንግስት ግን በፍርሃት እንዲንቀጠቀጥ ያደረገው ያ ሚስጥር ዛሬ መጋረጃው ተቀደደም። ዶናልድ ትራምፕ እንዲህ ያሉ 10 ቀን ብቻ ስጡን። ፕሬዝዳንት ዶናልድ ትራምፕ በሚሊዮኖች ፊት ቆመው በ10 ቀን ውስጥ እውነቱን እናሳውቃለን ሲሉ ድምጻቸው ለምን ተንቀጠቀጠም? ጀነራል ማክ ካስላንድ ሽጉጣቸውን ታጥቀው ወዴት ጠፉም? ይህ ሁሉ ሚስጥር በናሳ ኮሪደሮች ውስጥ ታሪክ ከሰሩት ታላቁ ኢትዮጵያዊ ኢንጂነር ቅጣው እጅጉ ጋር ምን ያገናኘዋል? ዛሬ በ10 ቀናት ዝምታ ውስጥ የታፈነውን እውነት እናወጣለን። ከኢትዮጵያ ተራሮች እስከ ዋሽንግተን ዲሲ ቤተ መንግስት የተዘረጋው የ11 ሊቃውንት የጥፋት ትራጀዲ ምንድን ነው? እስኪ ለዚህ ጉዳይ ሁላችሁም ተዘጋጁ። የዓለምን የኃይል ሚዛን የሚቀይር ሚስጥር የያዙ ሰዎች የት ይጠፋሉ? በአንድ ዓመት ውስጥ ብቻ 11 ከፍተኛ የአሜሪካ ወታደራዊና የናሳ ሊቃውንት ደብዛቸው ጠፍቷል። ፕሬዝዳንት ዶናልድ ትራምፕ በ10 ቀን እውነቱን እናውቃለን ብለው ነበረ። ነገር ግን ወር ተቆጥሯል ዝምታው። የታሪክ የሚጀምረው ዛሬ አይደለም። ታሪኩ የሚጀምረው ከዛሬ 20 ዓመት በፊት በናሳ ኮሪደሮች ውስጥ ታሪክ በሰሩት ታላቁ ኢትዮጵያዊ ኢንጂነር ቅጣው እጅጉ ነው። የቅጣው እጅጉ ፋይልና የዛሬው የጀነራል ማክ ካስላንድ መሰወር የማይበጠስ ሰንሰለት አላቸው። ኢንጂነር ቅጣው እጅጉ ማን ናቸው? በ1948 ዓመተ ምህረት እንደ አውሮፓውያኑ የዘመን ቀመር ከፋ ውስጥ ተወልደው በአሜሪካ ትምህርታቸውን ያጠናቀቁት ቅጣው እጅጉ በናሳ ውስጥ እጅግ ስትራቴጂካዊ በሆኑ ቦታዎች ላይ ሰርተዋል። ቅጣው እጅጉ በረራዎችን በራሳቸው ፈቃድ እንዲጓዙ የሚያስችል ፍላይት ሶፍትዌር እና የሮኬቶች ግስጋሴ የሚመራ ቀመር ፈጣሪ ናቸው። ዛሬ የምንጠቀምበት ጂፒኤስ እና የሳተላይት መገናኛዎች ሁሉ የእሳቸው አሻራ አለበት። ቅጣው እጅጉ ኢትዮጵያዊ አሜሪካዊ ነበሩ። በናሳ ከፍተኛ ሚስጥሮችን ለመያዝ የአሜሪካ ዜግነት የግድ ቢሆንም ልባቸው ግን ኢትዮጵያ ውስጥ ነበረም። ቅጣው እጅጉ የኢትዮጵያ ብሔራዊ አንድነት ፓርቲ መስርተው ሀገራቸውን ለመርዳት በወሰኑበት ወቅት በ2006 እንደ አውሮፓውያኑ ዘመን ቀመር በድንገት ህይወታቸው አለፈም። ብዙዎች ሞታቸው የያዙት ብቸኛ የቴክኖሎጂ ሚስጥር ወደ አፍሪካ እንዳይሻገር የተደረገ አሻጥር እንደሆነ ይታመናል። ወደ ጀነራል ማክ ካስላንድ መሰወር እንሻገር። ጀነራሉ የአየር ኃይል ምርምር ላቦራቶሪ AFRL አዛዥ ነበሩ። ይህ ላቦራቶሪ የኢንጂነር ቅጣው እጅጉን ቴክኖሎጂዎች ወደ ኒውክሌር ጦር መሳሪያ የሚቀየር ሚስጥራዊ ቦታ ነው። ግንቦት 23 2026 ባለቤታቸው ሱዛን ዊልከርሰን ለአንድ ሰዓት ወጣ ባለችበት ወቅት ጀነራሉ ከአልበርኪ ቤታቸው ተሰውረዋል። አስገራሚው ማስረጃ ታዲያ ጀነራሉ ስልካቸውን ቤት ተውታል። የጠፋው የኪስ ቦርሳቸውና ባለ 38 ካሊበር ሽጉጣቸው ብቻ ነው። የማለት ጀነራሉ ለአደገኛ ሁኔታ ተዘጋጅተው በራሳቸው ፈቃድ ወጥተዋል። ከጥፋታቸው በፊት የአእምሮ ጭጋግ እንደሚሰማቸው ተናግረው ነበረ። ይህም ማለት ጭንቀት ነው። ፖሊስ ግን እሳቸው በክፍሉ ውስጥ ካሉ ሁሉ ብልሁ ናቸው በማለት ይህ ጭንቀት ሰው ሰራሽ መሆኑን ፍንጭ ሰጥቷል። 11 ሳይንቲስቶች ዝርዝርን እንመልከት። ጀነራሉ ብቻቸውን አይደሉም። ይህንኑ የቅጣው እጅጉን ቴክኖሎጂ የሚመሩ 10 ሌሎች ሳይንቲስቶችን በተመሳሳይ ጠፍተዋል። አንደኛ ሞኒካ ሬዛ ሰኔ 2005 በእኛ 2017 በካሊፎርኒያ በእግር ጉዞ ላይ እንዳሉ ድንገት የተሰወሩ ናቸው። ዱካዋ እስካሁን የለም። ሁለተኛ ካርል ግሪልሞር የካቲት 2026 የናሳ ፊዚክስ ሊቅ ቤታቸው ውስጥ በድንገት ሞተው ተገኙ። ሶስተኛ ማይክል ሂክስ እና ዶክተር ሳም ዋንግ ሁለቱም የኒውክሌር እና የሶፍትዌር ባለሙያዎች ሲሆኑ በ2023 እና በ2025 መካከል በሚስጥራዊ ሁኔታ ተሰውረዋል። ሌሎቹ 6ቱ በተመሳሳይ ሁኔታ በሚቃጠሉ ቤቶችና ባልታወቁ አደጋዎች ህይወታቸው አልፏል። ፕሬዝዳንት ትራምፕ በ10 ቀን እናሳውቃለን ብለው ነበረም። ለምን ዝም አሉ? FBI ናሽናል ሴኩሪቲ ጋግ ኦርደር የብሔራዊ ደህንነት አፈና አውጥቷል። የትዕዛዝ ሲወጣ የትኛውን ባለስልጣን ስለ ጉዳዩ እንዳይናገር ይታገዳል። ሳይንቲስቶቹ በውጭ ኃይሎች እንደ ቻይና ወይ ደግሞ ሩሲያ ታፍነው ከሆነ መንግስት እውነቱን መናገሩ ጦርነት ሊቀሰቀስ ስለሚችል ሚስጥሩን አፍነውታል ተብሎ ይጠረጠራል። ከኢንጂነር ቅጣው እጅጉ የጠፈር ራዕይ እስከ ጀነራል ማክ ክላንድ ሽጉጥ ድረስ ያለው መንገድ አንድ ነው። ሚስጥር የያዘ ይጠፋል። ቅጣው እጅጉ የጀመሩት ሳይንስ ለዓለም የበላይነት ቁልፍ በመሆኑ ዛሬም ድረስ በሊቃውንት ደም እየታጠበ ነው። መጋረጃውም ሲገለጥ እውነቱ ሁሉም ያስደነግጣል። አሁንም እንቀጥል። ከ10 ሳይንቲስቶችና ከጀነራል ማክ ካስላንድ መሰወር ጀርባ ዓለም ስሙን እንዲያውቅ የማይፈለግ 11ኛም ሰው አለም። የሰው ሳይንቲስት ብቻ አልነበረም።
የብሔራዊ የኒውክሌር ደህንነት አስተዳደር ናሳም ከፍተኛ የደህንነት ኦፊሰርና የስትራቴጂ መረጃዎች ጠባቂ ነበረም። ይህ 11ኛው ሰው የኢንጂነር ቅጣው እጅጉን የሮኬት ቀመሮችና የጀነራል ማክ ካስላንድ የኒውክሌር ፕሮጀክቶች አስተሳሳሪ ነበረም። የሥራ ድርሻውን በሳይንቲስቶቹና በፔንታገን መካከል ያለውን ሚስጥራዊ መረጃ ልውውጥ መቆጣጠር ነው። ከሌሎቹ የሚለየው ታዲያ ሌሎቹ ሳይንቲስቶች መረጃውን ያመርታሉ፣ እሱ ግን መረጃውን የትና እንዴት ጥቅም ላይ መዋል እንዳለበት የሚወስን የሚስጥር ሳጥን ጠባቂ ነበረም። ሌላው መሰወሩ እጅግ አስገራሚው ትራጀዲ ነው። የዚህ ሰው መሰወር ከሌሎቹ በበለጠ የደህንነት ተቋማቱን ያስደነገጠበት ምክንያት ምንድን ነው? ቦታውና ጊዜው ሰኔ 2026 እንደ አውሮፓውያኑ። ሁኔታው የግለሰብ በከፍተኛ ጥበቃ በሚደረግለት የመንግስት መስሪያ ቤት ውስጥ እያለ ነው ደብዛ የጠፋው። ምንም አይነት የደህንነት ካሜራ ሳይቀዳ፣ ምንም አይነት የጥበቃ አባላት ሳያዩት ከቢሮ ውስጥ እንደ ጭስ በኖ ቀርቷል። የጠፋው ሰነድም እሱ ሲሰወር ኢንጂነር ቅጣው እጅጉ የጀመሩት ለዘመናት በፔንታገን የተጠበቀው የበረራ ቁጥጥር ማስተር ፋይል አብሮ መጥፋቱ ተረጋግጧል። ዋይት ሃውስ እና ሲአይኤ ታዲያ ለምን ደነገጡ? የብዙዎች ጥያቄ ነው። ትራምፕ በ10 ቀን መልስ እንሰጣለን ያሉበት ትልቁ ምክንያት የዚህ ሰው መሰወር ነው። ማስረጃው ሲአይኤ ይህ ሰው በራሱ ፈቃድ ጠፍቷል ብሎ አያምንም። ይልቁንም ሳይንቲስቶቹ በሙሉ አንድ በአንድ ሲያድን የነበረ ኃይል መጨረሻ ላይ መረጃውን የያዘው ቁልፍ ሰው እንደወሰደው ይጠረጠራል። ሌላው የማይታወቀው ሚስጥር ጀነራሉ ማክ ካስላንድ የተናገሩት አእምሮዬን ጨንቆኛል መጀመሪያ የተከሰተው በዚህ በ11ኛው ሰው ላይ እንደነበረ፣ እሱም ከመጥፋቱ በፊት አእምሮዬ እየታወከ ነው የሚል ሪፖርት አቅርቦ እንደነበረ ከውስጥ የወጡ መረጃዎች ይጠቁማሉ። እነዚህ ነጥቦች በተለያዩ ዓለም አቀፍ የዜና ማሰራጫዎች እንደ ሮይተርስ፣ ፎክስ ኒውስ እና ወታደራዊ መጽሔቶች የተዘገቡና ሊረጋገጡ የሚችሉ መረጃዎች ናቸው። የጀነራል ማክ ካስላንድ መሰወር ጀነራሉ በሜይ 2018 እንደ አውሮፓውያኑ አቆጣጠር ከአልበርኪ ቤታቸው መሰወራቸውና ሽጉጣቸውን ይዘው ስልካቸውን መተዋቸው በፖሊስ የተረጋገጠ እውነተኛ ዜና ተብሎ ተጽፏል። የዶናልድ ትራምፕ መግለጫም ትራምፕ በ10 ቀን ውስጥ እውነቱን እናውቃለን ብለው የሰጡት መግለጫ በወቅቱ በቪዲዮ የተቀዳና በዋይት ሃውስ መዝገብ ላይ ያለ እውነት ነው። የኢንጂነር ቅጣው እጅጉ ታሪክ፣ እሳቸው በናሳ የነበራቸው ታላቅ ሚና፣ የፈጠሯቸው ቴክኖሎጂዎችና በ2006 በድንገት ማረፋቸው የታሪክ ድርሳናት የሚመሰክሩት ሀቅ ነው። የ11 ሳይንቲስቶች ግንኙነት በተለያዩ ጊዜያት የጠፉ ወይም የሞቱ ሳይንቲስቶች መኖራቸው እውነት ቢሆንም ሁሉም በአንድ ላይ 11 ሆነው ታፍነዋል የሚል ቁጥጥርና ትስስሩ በገለልተኛ ወታደራዊ ተንታኞች የሚቀርብ የሴራ ትንታኔ ነው። ጨንቆኛል የሚለው ሚስጥራዊ ትርጉም ሳይንቲስቶቹ ጨንቆኛል ባሉ በተወሰኑ ጊዜያት ነው የሚሰወሩት። ጀነራሉ ጨንቆኛል ማለታቸው እውነት ቢሆንም ይህ ጭጋግ የአእምሮ አፈና መሳሪያ ነው የሚለው ትርጓሜ በማስረጃ ያልተረጋገጠ ነገር ግን በሰፊው የሚታመን መላምት እንደሆነም መረጃዎች ያሳያሉ። ይህ ጥያቄ ወደ ታሪኩ እምብርት ይወስደናል። ለምን እነዚህ ሰዎች ኢላማ ሆኑ? ከጀርባቸውስ ያለው ማን ነው ለሚለው ጥያቄ በምርመራ ዘገባዎችና በጂኦፖለቲካዊ ትንታኔዎች ላይ የተመሰረቱ 3 ዋና ዋና ተጠርጣሪዎችና ምክንያታቸውን እንንገራችሁ። አንደኛው የጥልቁ መንግስት ነው። ዲፕ ስቴት ይሉታል። የዚህ ዲፕ ስቴት እጅ ይህ መላምት በአሜሪካ ውስጥ ያሉ ሚስጥራዊ የደህንነት ተቋማት ራሳቸው የፈጸሙት የጸዳት ዘመቻ ነው ይለናል። ለምን? ኢንጂነር ቅጣው እጅጉ ቴክኖሎጂና የጀነራል ማክ ካስላንድ የኒውክሌር ምርምር ብቸኛ የዓለም የበላይነት የሚያጎናጽፉ ናቸው። እነዚህ ሊቃውንት ይህንን ሚስጥር ይዘው ወደ ግል ስራ ቢሰማሩ ወይ እንደ ኢንጂነር ቅጣው ወደ ሀገራቸው ኢትዮጵያ ተመልሰው ፖለቲካ ውስጥ ቢገቡ ሚስጥሩ ከቁጥጥር ውጭ ይሆናል። እንዴት? መረጃው ከሚባክን ይልቅ ሳይንቲስቶቹን መሰወር ወይ ደግሞ በጭጋግ ወይ ደግሞ ሜንታል ፎግ አእምሯቸውን ማደንዘዝ እንደ መፍትሄ ተወስዶ ሊሆን ይችላል። በሁለተኛ ደረጃ የሚነሳው የውጭ ሀገር ሰላዮች ናቸው። ፎሬን ኢንተለጀንስ፣ ቻይና ወይ ደግሞ ሩሲያም። ዶናልድ ትራምፕ በ10 ቀን መልስ እንሰጣለን ብለው የደነገጡትም በዚህ ምክንያት እንደሆነ ይታመናል። ለምን የሚለው ጥያቄ ወደ አእምሯችን ይመጣል። አሜሪካ የያዘችው የጠፈርና የኒውክሌር ሚስጥርን ለመስረቅ ምርጡ መንገድ ሰነድ ከመስረቅ ይልቅ ጭንቅላታቸውን መስረቅ ነው። ኢንጂነር ቅጣው የፈጠሩት የሳተላይት መቆጣጠሪያ ሶፍትዌር ለጠላት እጅ ከገባ የአሜሪካ ሚሳኤሎች ሙሉ በሙሉ ዋጋ ቢስ ይሆናሉ። እንዴት ብለን መጠየቃችንም አይቀርም። እነዚህ 11 ሊቃውንት አንድ በአንድ በማጥናት ደካማ ጎናቸውን በመጠቀም ወይም በግዳጅ በማፈን ወደ ሌላ ሀገር ወስደው ለኛ ስሩ ብለዋቸው ሊሆን ይችላል። የጀነራሉ በሽጉጥ መውጣት ሊያፍኑ ይመጡ ከሚል ስጋት ሊሆንም ይችላል። ሌላው በሶስተኛ ደረጃ የሚነሳው የዓለም አቀፍ የጦር መሳሪያ ኩባንያዎች ናቸው። እነዚህ ግዙፍ ኩባንያዎች ጦርነትና ቴክኖሎጂን ለትርፍ የሚጠቀሙ ናቸው። ኢንጂነር ቅጣው እጅጉ ያቀረቡት ቴክኖሎጂ ጦርነትን የሚያስቀር ወይም በጠፈር ላይ የሚደረግን ጉዞ በጣም ርካሽ የሚያደርግ ከሆነ እነዚህ ኩባንያዎች ቢሊዮን ዶላር ትርፍ ይቆማል። ሌላው የራሳቸው ጥቁር ኦፕሬሽን ነው። ብላክ ኦፕስ ቡድን በመጠቀም ቴክኖሎጂውን በብቸኝነት ለመቆጣጠር ሲሉ ሳይንቲስቶቹን አስወግደውም ሊሆን ይችላል። ታዲያ ለምን?
ለኢንጂነር ቅጣው እጅጉም ሆነ ለጀነራል ማክ ካስላንድ ሞትና መሰወር ትልቁ ምክንያት ዕውቀትን ከቁጥጥር ውጭ እንዳይወጣ የሚል ነው። አንደኛ የኢንጂነር ቅጣው ጉዳይ ይነሳል። እሳቸው ያወቁት ሚስጥር ወደ ኢትዮጵያና አፍሪካ ቢገባ አፍሪካ በሳተላይትና በሮኬት ቴክኖሎጂ ራሷን ችላ ምዕራባውያንን መወዳደር ትጀምራለች። ይህ ደግሞ ለሀያላኑ እጅግ አደገኛ እንቅስቃሴ ነው። የ11 ሳይንቲስቶች ጉዳይም ስንፈትሽ ያዙት ሚስጥር ከምድር ምህዋር ውጪ ስላለው አዲስ ኃይል ነው። ይህ ከሆነ ደግሞ ይህንን ኃይል የሚቆጣጠር አካል ዓለምን ይቆጣጠራል ማለት ነው። ታዲያ የማን እጅ ይኖርበታል? የራሳቸው መንግስት ሚስጥሩ እንዳይወጣ አፍናቸው ይሆን ወይስ የውጭ ሀገር ሰላዮች የዓለምን ቁልፍ ሰርቀው ወስደውታል? የኢንጂነር ቅጣው እጅጉን ታሪክ ስንመለከት አንድ ነገር ግልጽ ይሆንልናል። እውነት ከሀያላኑ ጥቅም ጋር ከተጋጨ ያንተ መኖር ለጥቁር መጋረጃው ስጋት ነው። ዝምታው የቀጠለውም ለዚህ ይመስላል። ይህ መረጃ ከወጣ በኋላ ትራምፕ መግለጫውን ከሰጡ ከጥቂት ቀናት በኋላ የፌዴራል ምርመራ ቢሮ FBI እና የፍትህ ሚኒስትር እጅግ ጥብቅ የሆነ የአፈና ትዕዛዝ አውጥተዋል። አዲሱ ነገር ታዲያ የጀነራሉ ቤተሰቦችና የጠፉት ሳይንቲስቶች ዘመዶች ከሚዲያ ጋር እንዳይነጋገሩ ተከልክለዋል። ቀደም ሲል መረጃ የሰጡ የነበሩ የፖሊስ መኮንኖች ጉዳዩ አሁን ከኛ አቅም በላይ ነው በማለት ዝምታ መርጠዋል። የማለት መንግስት የሆነ ነገር አግኝቷል፣ ነገር ግን ለህዝብ መናገር አልፈለገም ማለት ነው። የጀነራሉ ማክ ካስላንድ መኪና መገኘት ከመጥፋታቸው ከሳምንት በኋላ አዲስ መረጃ ወጣም። አዲሱ መረጃ የጀነራሉ መኪና በአንድ በረሃማ ቦታ ላይ ተከፍታ ተገኝታለች። የሚገርመው ግን በመኪና ውስጥ ምንም አይነት የትግል ምልክት የለም። ነገር ግን የጀነራሉ የኪስ ቦርሳ በውስጡ ነበረ። ይህ የሚያሳየው ጀነራሉ በራሳቸው ፈቃድ ወደ ሌላ ተሽከርካሪ እንደተሸጋገሩ ወይም በአየር ላይ እንደተወሰዱ በሄሊኮፕተር ወይ ደግሞ በሌላ ቴክኖሎጂ የሴራ ተንታኞች እንዲናገሩ ተደርጓል። የኢንጂነር ቅጣው እጅጉ ፋይሎች ዲጂታል ጥቃት በቅርቡ በናሳ የመረጃ ቋት ላይ ያልታወቀ የሳይበር ጥቃት ደርሶ ነበርም። አዲሱ ነገር ጥቃቱ ያነጣጠረው በልዩ ሁኔታ በ1990ዎቹና በ2000ዎቹ መጀመሪያ ላይ በነበሩት የፕሮፑሌሽን የሮኬት ግስጋሴ ፋይሎች ላይ ነው። እነዚህ ደግሞ የኢንጂነር ቅጣው እጅጉ ቀጥተኛ የጥናት ውጤቶች ናቸው። መረጃውን የሰረቀው አካል አልታወቀም። ነገር ግን 11 ሳይንቲስቶች የጠፉት ይህንን መረጃ ለመጠበቅ ወይም ለመስረቅ እንደሆነ አዲስ ጥርጣሬ ፈጥሯል። ሌላው የቻይናና የሩሲያ ድንገተኛ ዝምታ ነው። ብዙ ጊዜ አሜሪካ ውስጥ እንዲህ ያለ ድንጋጤ ሲፈጠር ቻይናና ሩሲያ ሊያፌዙ ወይ ደግሞ ሲተቹ ይደመጣሉ ይባላል። አዲሱ ነገር ታዲያ በዚህ ጉዳይ ላይ ግን ሁለቱም ሀገራት እጅግ ጥብቅ ዝምታን መርጠዋል። አንዳንድ ዲፕሎማሲያዊ ምንጮች እንደሚሉት መሰወሩ የአንድ ሀገር ብቻ ሳይሆን የዓለም አቀፍ ስምምነት አካል ሊሆን ይችላል። ሳይንቲስቶቹ ወደ አንድ ሚስጥራዊ ስፍራ ለጋራ ስርዓት ወስደውም ሊሆን ይችላል የሚል አዲስ መላምትም ተነስቷል። ሌላው የጭንቀቱ ምልክት ነው። አእምሯቸው ላይ ጭጋግ ተፈጥሮ ነበረ የሚባለው በአልበርኪ እና በሎስ አላሞስ ላቦራቶሪ አካባቢ የሚሰሩ ሌሎች ሰራተኞች ተመሳሳይ የአእምሮ ጭጋግና የግራ መጋባት ስሜት እያሳዩ እንደሆነ ሪፖርቶች ወጥተዋል። ይህ ደግሞ አካባቢው ላይ ሚስጥራዊ የሆነ የሬዲዮ ሞገድ ወይም የኬሚካል ሙከራ እየተደረገ ሊሆን ይችላል የሚል ስጋት ፈጥሯል። መረጃው ከወጣ በኋላ ዓለም መልስ ትጠብቅ ነበረም። ነገር ግን ያገኘነው አዲስ ጥያቄዎችን ብቻ ነው። የጀነራሉ መኪና በበረሃ መገኘቷ፣ የኢንጂነር ቅጣው እጅጉ ዲጂታል ፋይሎች በሳይበር ጥቃት መመታታቸውና የነጩ ቤተመንግስት የድንጋጤ ዝምታ ነገሩ ከምንገምተው በላይ ጥልቅ መሆኑን ያሳያል። 11 ሊቃውንት የት እንዳሉ መንግስት ያውቃል ወይስ እውነቱ ራሱ ለመንግስት አስፈሪ ሆኗል? የጥቁር መጋረጃ ገና ብዙ የሚገለጡ ሚስጥሮች እንዳሉት ይጠቁማል።